የገነት አስማማው መልእክት ከቃሊቲ ወህኒ ቤት። ሄሮድሳውያንን እናሳዳቸው፣ ዛሬው የተዘረፈበትን ሕዝብ ነገውን ፈጥና አምጣለት። በጋዜጠኛ ገነት አስማማው። ሰማይ ዙፋን፣ ምድርን የእግሩ መረገጫ፣ የሚታየውንና የማይታየውን የዓለማት ፈጣሪ ከዙፋኑ ያወረደው ክብርና ጸጋን አጎናጽፎ ባሪያው የፈጠረው የሰው ልጅ በሆዱ ምክንያት ተራቅቶ ክብሩን አጥቶ ነፃነቱንና ጎስቋላ ማንነቱን ለመመለስ የነፍሱን ቁስል ለመፈወስ ፈጣሪ ዳግም ከሰው ልጅ መወለድ ነበረበት። የሰው ልጅ ነፃነቱን ልጅነቱን አሳልፎ በመስጠቱ እግዚአብሔር አምላክን መሰለ። ጌታ ገነትን የመሰለ ምቹ ቦታ አጥቷል። ነፃነትን ክብርን አሳልፎ መስጠት ዋጋ ያስከፍላል። በዓል ነው እና ተራ በተራ የበዓል ምኞቴን ላድረስ። ድንጋይ ተንተርሳችሁ፣ ጤዛ ልሳችሁ፣ ቆሎ ቆርጥማችሁ በድቅድቅ ጨለማ የነፃነት ብርሃን እንዲፈነጥቅ ነፍሳችሁን የሰጣችሁ ለመስጠትም የተዘጋጃችሁ የቁርጥ ቀን ጀግኖች፣ የበረሃ አንበሶች እንኳን አደረሳችሁ። ሕዝብ ተበደለ፣ ፍትሕ ተጓደለ ብላችሁ ለማፍሳሾችን አንገት ቆራጮችን በተባ ብዕራችሁ በሰላ አንደበታችሁ የገሰጻችሁ የሕዝባችሁን ግፍና መከራ አንገብግቧችሁ ሄሮድሳውያንን ፊት ለፊት የተጋፈጣችሁ ግፍን ያጋለጣችሁ ሰላምን የሰበካችሁ መከራ በቃ ብላችሁ ሕዝባችሁን ያነቃችሁ አካላችሁ በግፈኞች ዱላ የጎደለ ሕይወታችሁ ያለፈ የፍጡር ጦመኞች በሚታወቁም በማይታወቁም ማጎሪያ ጣቢያ ያላችሁ የብርሃን ቀንድል ጓዶች እና ጓዲት እንኳን አደረሳችሁ። ከግፍና መከራ ተርፋችሁ አስተዋሽ አጣችሁ። የመከራው ዘመን የረዘመባችሁ ከሞቱት በላይ ካሉበታችሁ ናችሁ። በበዓል ላይ በደል የተፈጸመባችሁ የግፍ ሰለባዎች በተለያየ የመጠለያ ካምፖች ያላችሁ ወገኖቼ እንኳን አደረሳችሁ። በቀን በጠራራ ፀሐይ የጥይት ዝናብ የወረደባችሁ እርም መውጣት እንኳን የተከለከላችሁ አስከሬን የተቀማችሁ ቤት ንብረታችሁ የጠፋባችሁ የወደመባችሁ የተዘረፈባችሁ የተቀማችሁ ውድ ወገኖቼ እንኳን አደረሳችሁ። ግፈኞች የሰውን ልጅ በእጃቸው ቸንክረው ይዘው በእግራቸው ረግጠው የባርነት ቀንበርን የሚያነግሱበት ነፃነቱን አሳልፎ ሰጥቶ እዛፍ ላይ እንቅልፍ ካንቀላፋ ብቻ ነው። የሰው ክብሩ በአንደበት ተነግሮ በቃላት ተጽፎ አያልቅም፣ ረቂቅ ነውና። የሰው ልጅ ነፃነቱን በፍቃዱ አሳልፎ ሲሰጥ እግዚአብሔርን የመሰለ ጌታ ገነትን የመሰለ ምቹ ቦታ አጥቷል። ፈጣሪ ክብር የሆነ ፍጥረቱን ሊተው አልፈቀደም። ፈጣሪ ክቡር የሆነ ፍጥረቱን ሊተው አይፈቅድም እና የወደቀበትን የባርነት ቀንበር ከጫንቋ አንስቶ መድኃኒት የሆነው ዘንድ ከዙፋኑ ወረደ። በነፍስም በሥጋም ጉስቁልና የደረሰበትን ቁስል ፈጉሶ አዲስ ሰው አደረገው። ለዳብሎስ የግብር ልጆች ለማፍሳሾች ነፃነታችንን እኛነታችንን አሳልፈን እንሰጣለን። ግፈኞች በማንነታችን በሃይማኖታችን እንደ ቄራ በሬ በየቀኑ ሲያርዱን ስለምን ዕድሜያቸው እንዲረዝም እንፈቅድላችኋለን? አዎ አንፈቅድም። የሰው ደም የተጠሙ ግፈኞች በአእምሯቸው የሰብአዊነት ሕግ ርኅራኄ የላቸውምና ግፍ ለመፈጸም እንቅልፍ የላቸውም። በዝቅተኝነት መፈዝ ቆርቁዘው ሀገር ጠል ሰነፎች ጦርነት ቢያውጁም በጀግኖች ፍላጻ ሲነደፉ እያየን ነው። ግፈኞች በትቢት ያበጠው ልባቸው ተንፍሶ አካላቸው ተረስቶ ኑሯቸው በሸለቆ እንደሚጮህ አሞራ የሚሆንበት ጊዜ ሩቅ አይደለም። ቁጭ ብለን እንዳንወድቅ በእውነት ጎዳና ተጉዘናል። የነፃነት ጎህን የምናይበት ቀን መምጣቱ ሩቅ አይደለም። ግፈኞች ሕዝብን በፍርሃት ቆፈን ቆፍድደው አእምሮን አደንዝዘው ኑሮውን አቆርቁዘው አስተሳሰቡን መርዘው ምላሳቸውን አርዝመው ጉሮሮአቸውን ገፍተው በደም ጎርፍ ያሸዋ ላይ ቤታቸውን ሰርተው ሕዝብን ረግጠው መግዛት የክፋት ምኞታቸው ነው። መከራውን አሳጥሮ ነፃነታችንን ማወጅ ምርጫ የሌለው ግዴታ ነው። በፍርሃት ቆፈን ሽባ መሆን መሸነፍ ነው። መሸነፍ ደግሞ እንደ እሳት ነበልባል ልብ ያቀልጣል፣ ፊትንም እንደ ጨለማ ያጠቁራል። እኔን የሚበላኝ ሁሉም በልቶ ከጨረሰ በኋላ ነው በሚል የፍርሃት አስተሳሰብ መማረክ እጅ መስጠት ጎድሎነት ነው። ሌላው ዋጋ እየከፈለ ራስሽን ደብቀህ ወይም ደብቀሽ አንገትህን ደፍተህ የምኞት አስተሳሰብ መከተል መጨንገፍ ነው። ፍርሃት አንገት ያስጠፋል፣ ውርደት ያከናንባል። ፍርሃት የማንነትን
ማንነትን ያሳጣል፣ የባርነት ቀንበር ያሸክማል። እኛ የአባቶቻችን ልጆች ነን። የአንበሳ ልጅ አንበሳ እንጂ አንበሳ ሆኖ እንደ ድመት መጮህ፣ ንስር ሆኖ ዶሮ ሆኖ መኖር ማንነታችን አይፈቅድልንም። ልቦናቸውን አብርተው አእምሯቸውን አስልተው ነጋቸውን ተልመው መንገዳቸውን አቅንተው የብርሃን ወገግታ እያሳዩ የሚገኙት ከፊት ናቸውና ተከተላቸው። ትግላቸው ጽናትን ከሕይወታቸው መድኃኒትን ትማራለህና ዛሬ ለተዘረፈበት ሕዝብ ነገም ፈጥኖ አምጥቶ መካስ የዚህ ትውልድ ምርጫ የሌለው ግዴታ ነው። ዛሬዋ የተዘረፈባት ሀገራችን እንድንክሳት ጮኻ እየተጠራች ነው። የምንክሳት ብቸኛው አማራጫችን ደግሞ ነገም ፈጥነን በማምጣት ነው። ጉዞአችን ወደፊት እንጂ ወደ ኋላ ማየት አይደለም። ወደ ኋላ ለማየት ጊዜ የለም። ወደ ላይ እንጂ ቁልቁል አንጓዝም። ግፈኞች ትግላችንን ሩቅ ጉድጓድ ምሰው ለመቅበር ቤታቸውን በሆዳቸው ስር የሰሩ ባንዳዎች ማንበርከክ ትልቁ የማሸነፊያ ስልታቸው ይመስላቸዋል። ሞኞች በሆዱ የወደቀን ማን ያነሰዋል? ትግል በሆዱ የሚለወጥ የመሰላቸው ጮርቃዎችም ራሳቸውን ወደ ግዑዝ ዕቃነት ለውጠው ከፍና ዝቅ እንደሚል የሸቀጥ ዕቃ ሆኑ እንጂ በዋጋ የሚተመን ዕቃ እንጂ ሰው አልነበረም አይኖርምም። ራሳቸውን ወደ ግዑዝነት ቀይረው የሰውነት ቫልዩዋቸውን ያጡ ግዑዛን የሚያዋጣን ራሳቸውን መጋለጣቸው እንጂ መቅረታቸው አይደለም። መከራ ጀግናን ይወልዳል እንዲሉ ትግሉ በግለሰቦች መምጣትና መሄድ ላይ መንጠልጠሉ ቀርቶ ሕዝባዊ በመሆኑ በዓለት ላይ የተገነባ ቤት ንፋስም መጣ ጎርፍ መሰረቱ ጽኑ ነውና የሚነቀነቅ አይደለም። ሕዝብ ደግሞ ሁሌ ያሸንፋል። ሕዝብ ሰዓት ነው። ሕዝብ ረመጥ ነው። ለጥቂት ጊዜ ሕዝብን ገታ ማድረግ ይቻል ይሆናል። ነገር ግን የተዳፈነ ረመጥ ሲቀጣጠል ትቢያ ያደርጋል። ግፈኞች ነፍስ ጠርጎ እንደሚወስድ ትቢያ የሚሆኑበት ጊዜ ሩቅ አይደለም። ከግፈኞች ጋር መተባበር ራስን ለዝቅጠት፣ ሕዝብን ለሞት፣ ሀገር ግን ለቁርቁዝና አሳልፎ መስጠት ነው። ከግፈኞች ጋር አለመተባበር በራስ ላይ ሾተልን አለመምዘዝ ነው። ዲያቆን ዳንኤል ክብረት ብኩርናቸውን በምስር ወጥ ከመለወጣቸው በፊት በ2012 ዓ.ም የጻፉት መጽሐፍ ላይ እንዲህ ብለው ጽፈው ነበር። የኢትዮጵያ ሕዝብ ለማንኛውም መሪ 5 ዕድሎችን ይሰጣል። ማመን፣ የማርያምን መንገድ፣ ጥርጣሬ፣ ጥላቻና ትግል። ማንኛውም መሪ መጀመሪያ ያምነዋል፣ ይከተለዋል፣ ይተባበረዋል፣ ይሞትለታል። ያ መሪ ቃሉን ጠብቆ ከሄደ ያንኑ እያሳደገ ሞቶ እንኳን እንዲመራው ይፈቅድለታል። መሪው ቃሉን ካልጠበቀ የማርያም መንገድ ይሰጠዋል። ችግሩ ራሱንም ሕዝቡንም የሚወጣበት መንገድ እንዲፈልግ መንገድ ከፍቶ ይሰጠዋል። ያ ካልሆነ ይጠራጠረዋል። በአንድ አይኑ፣ በአንድ ጆሮ፣ በግማሽ ልቡ ይከተለዋል። እያንዳንዱን ነገር ያበጥረዋል። ከዚያ ካለፈ ጠላቴ ነው ብሎ ይፈርጀዋል። በመጨረሻም ይታገለዋል። አዎ ይታገለዋል። ዲያቆን ዳንኤል ይቀጥላሉ። ሕዝብ ሞኝ አይደለም። ዝም አለ ማለት ተሸነፈ አይደለም። ጸጥ አለ ማለት ታክቶት አይደለም። 5ቱ ምዕራፎች እስኪያልፍ እያገዘ እየጸለየ እየመከረ ስለሚጠብቅ ነው። የዘገየ ቢበዛ 4ተኛው ላይ ይነቃል። የኢትዮጵያ ሕዝብ ትዕግስት ወደ ጎን ሲሄድ የባለስልጣናትም ስህተት እየጨመረ ሲመጣ ሁለቱ የተገናኙ ዕለት በዚች ሀገር ምንጊዜም አብዮት ይነሳል። የታገዘ ሕዝብ ሲነሳ የሚያሳየውን ጠባይ ማንም ቀድሞ ገምቶ አይደርስበትም ብለው ጽፎ ነበር ዳንኤል ክብረት። አዎ ይኸው ነው። እድሎች ሁሉ ተሟጠው የመጨረሻው ምዕራፍ ላይ ደርሰናል። የማይደገሙ እድሎች ባክነዋል። ግፈኞች መጥነው ሳይደቆሱ ድስት ጥደው ሲያለቅሱ የሚሰማ የለም። የሕግ ይከበር፣ ሀገር አንቀጥቅጥ። ህዝባዊ ሰልፎችም ከቀሩ ዓመታት ተቆጥረዋል። ወደ ኋላ ላልንመለስ ወደፊት ተስፈንጥረናል። የምክር የአስተያየት ሐሳብ ጊዜው አልፎ ትግል ላይ ደርሰናል። ዲያቆን ዳንኤል ግን ይህም መጽሐፉን ሲያነብ ምን እያለ ይሆን የሚያነበው? ከህሊናው የተጣላን ሰው ይሉኝታ ጥሎ ስትሰደድ የሚቀድማት የለም። አድራሻው ከሆዱ ስር ነውና ለስጋው ፍላጎት ስኬት ሞራሉን በወራጅ ነፍሱን በሐራጅ ይሰጣል ይላል አንድ ጸሐፊ። በነገራችን ላይ ይህ ለሕግ ምሩቋ ለሐና አርያ ሥላሴና መሰሎቿ ጭምር ይሁን። ሰሞኑን ስለ ፍትሕ ሥርዓቱ ሕዝብ አትረዱ፣ አትግደሉ፣ አታፈናቅሉ፣ ለሀገር አታፍርሱ በሚል ለሕዝባችን ድምፅ በመሆናችን ብቻ አሸባሪ ተብለን በማንነታችን ለታሰርነው የአማራ የለና እስረኞች ጉዳይ ላይ የሰጡትን ምላሽ ሁሉም የሚያውቀው ስለሆነ መድገም አያስፈልግም።
የሰብአዊ መብቶች ኮርስን ወስጃለሁ፣ ሕግን ተምሬያለሁ፣ አጥንቻለሁ፣ ተመርቄያለሁ ብሎ የሚያስብ ሰው እንደ አዳነች አቤቤ ሲያወራ ያስቃልም ይታዘንለታልም። አለ አይደል ክላስ የሚባል ነገር የለም እንዴ? ካድሬ ሲሆን በሬፍት ቫሊም ያለፈ ሲቪል ሰርቪስም የሞከረ አዲስ አበባ ዩኒቨርሲቲም የተመራመረ ሃርቫርድም ያበሰለ ተመሳሳይ ትርኪ ምርኪ ሲያወራ ደስ አይለኝ። ለክብሩ ሚኒስትሯ 1000 ጥያቄዎች ነበሩኝ፣ ግን አልጠይቅም። ሁሉ አይበላም፣ ሁሉ አይወራም፣ እንደመጣል አይነገርም። ይህ የሐሰት አንደበት ነገ ይዘጋል፣ ሹመትም ይወሰዳል። የአባቴ እናት ዕዳ ለልጅ እንዲሉ ከግፈኞች ጋር ማበር ኑሮን ያውካል፣ ልጅንም ይነጥቃል፣ መበለትም ያደርጋል። ቁጭ ብለው አይውደቁ፣ ቁጭ ብለው መውደቅ መነሻን ያሳጥራል። ይህ መልእክቴ እርስዎ ለሚመሩት መስሪያ ቤት ነው። ሰራዊቶ ለሆኑት አቃቢያን ሕግ ጭምር ነው። ይህ መልእክቴ የደም ካባ ለለበሱ ዳኞቻችንም ጭምር ነው። የስሜት ፍርድ ያልተጫነው እውነተኛ የህሊና ፍትህ መስጠት እየቻሉ ጲላጦሳዊ ፍርድ ለማካሄድ ለሚዳዱ አላጋጭ ዳኞችም ጭምር ነው። እንዲህ ያለ የሞራል እርጣታ ያድርስባችሁ። የሚጠሏትን ሀገር እየገዙ ያሉ ግፈኞች ጥልቅና ጥብቅ የሞራል እሴቶቻችንን ገዝግዘውታል። አይነኬ የሚባሉ ውድ ሃይማኖት ተቋሞቻችንን አቀርቅዘውብናል። ሃይማኖታችንም ብሔር ለመስጠት ዳርተዋል። ረጃጅም ምላስ ያላቸው ጅራቶቻቸውን እንዲለፍፍ እያደረጉ ነው። ላስተዋለ ሰው ክርስትናውም እስልምናውም አደጋ ውስጥ ነው። የግፈኞች የመጨረሻ ጅራፋቸው በሃይማኖት ማባለን ነው። ግን ደግሞ ህዝብ ቀድሞ ነቅቷል። ህዝብ ቢነቃም ቅሉ ግፈኞች የሚቻላቸውን ሁሉ ለማድረግ እንቅልፍ የላቸውም። የሃይማኖት አባቶቻችን ዝምታም እጅግ ውድ ዋጋ ያስከፍለናል። በክርስቶስ ደም የተዋጀችው ቤተ ክርስቲያን ባላውያን ስትጋይ ምእመናን ካህናት በግፍ ሲታረዱ እዚህ ግባ የማይባል መግለጫ እየተሰጠ እስከ መቼ ይኖራል? ሃይባይ የሚል አባት ስናጣ እንታመማለን። ሰማዕቱ ብፁዕ አቡነ ጴጥሮስንም እናስባለን። ብፁዕ አቡነ ጴጥሮስ መሆን የሚጠይቅበት ጊዜ ነበር። ብዙ ማለት ይቻል ይሆናል፣ ግን ወደ ላይ እንዳዳልጠኝ ፍርሃቴ በውስጥ ያለና ዘመኑ የጥጡሳውያንና የዲዮቅልጥያሳውያን ዘመን መሆኑ ተዘንግቶ ይሆን? ጋዜጠኛ ገነት አስማማው ከቃሊቲ ማጎሪያ ቤት